የሰማይና የምድር ምስጢር ያልተነገሩት የሰሜን ተራሮች ቅድስና እስከ አሜሪካ ስጋት። የኢትዮጵያ ሰሜናዊ ተራሮች ከተፈጥሮ መልክዓ ምድርነታቸው በላይ በዓለም ሳይንስና በስነ መለኮት መካከል የሚገኝ ድንቅ የምስጢር ማዕከል ናቸው። ዛሬ በፈረንሳይና በአውሮፓ ሰማይ ላይ የሚታየው የከባቢ አየር መዛባትም ሆነ የምዕራቡ ዓለም ስጋት ከዚሁ ምድር ጋር የተያዘ ጥልቅ ታሪክ አለው ስንላችሁ መገረማችሁ አይቀርም። ሰላምን ከጤና ፍቅርን ከበረከት ጋር ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? እጅግ በሚያስገርም መረጃ ተገናኝተናል። ይህ መረጃ የፕላኔታችን ተቃራኒ ጽንፎች ከሳይቤሪያ ቅዝቃዜ እስከ አውሮፓ ከባቢ አየር ቁጣ ከኢትዮጵያ የሚነሳው ከሰሜን ተራሮች እየተምዘገዘገ መላው አውሮፓና አሜሪካን የሚገርፈው ነፋስ ነው ብንላችሁ ምን ይሰማችኋል? ይህንን በሳይንሱም በሃይማኖቱም እንፈትሸዋለን። ሳይንቲስቶችም ይፋ ያደረጉት ነው። የዛሬ ስንት ዓመት እንደሆነ በውል ባላቀውም ዶናልድ ትራምፕ ከአክሲዮስ ጋር ባደረጉት ቃለ መጠይቅ ለምን ያንን ቦታ ከሰሜን ተራሮች የተነሳ አሜሪካን የሚያምሰውን ቦታ ለምን በቦምብ አናጋየውም ያሉበትና በጣም መላው ዓለም የተነጋገረበት መረጃና ማስረጃ አለ። ከሰማይ የተላከ የሚመስል ቁጣ የተፈጥሮ ድንቅ ሚዛን የፕላኔታችን የከባቢ አየር ውጥረት በአንድ ላይ እያየን ያለነው እነ ቢቢሲ ዌዘርና የሜቴዎ ፍራንስ ዘገባዎች እንዳረጋገጡት ሰሞኑንም ተፈጥሮ ያልተለመደና ዘግናኝ ገጽታዋን በደቡባዊ ፈረንሳይ ላይ አሳይታለች ማለት ነው። ውድ ቤተሰቦቻችን ይሄ እንግዲህ ከሰሜን ኢትዮጵያና ከአፍሪካ ቀንድ ተራሮች ተነስቶ አትላንቲክ ውቅያኖስን አቋርጦ አሜሪካንና ካሪቢያን ደሴቶችን የሚገርፍ እጅግ አስፈሪ ተፈጥሯዊ ክስተት አለ። በሳይንሱ ዓለም አፍሪካን ኢስተርሊ ዌቭ በአፍሪካ የምስራቅ ሞገዶች ተብሎ የሚጠራው ክስተት በአትላንቲክ ውቅያኖስ ላይ ከሚፈጠሩ ታላቅና አጥፊ ሃሪኬኖች ውስጥ እስከ 60% የሚሆኑት እንዲሁም በጣም ኃይለኛ የሚባሉት 3፣ 4 እና 5 ከሚባሉ ሃሪኬኖች ደግሞ እስከ 85% የሚሆኑት መነሻቸው ይሄው አፍሪካ ቀንድ የሚነሳው ነፋስ ነው ማለት ነው። በክረምት ወቅት ከሰኔ እስከ መስከረም የኢትዮጵያ ሰሜናዊ ከፍተኛ ተራሮች እንደ ሰሜን ተራሮች የራስ ዳሽን ሰንሰለቶች ከፍተኛ የፀሐይ ሙቀት ያገኛሉ። ይሄ ከፍተኛ ቅዝቃዜና ከፍተኛ ሙቀት ያለው የአየር ግፊት ልዩነት ከህንድ ውቅያኖስ ከቀይ ባህር ከሚመጣው እርጥበት ጋር ሲገናኝ ከባቢ አየር ላይ ትልቅ የንፋስ ሞገድን ይፈጥራል። ይሄ ከኢትዮጵያ ተራሮች የተነሳው የአየር ሞገድ ወደ ምዕራብ አቅጣጫ በመጓዝ የሱዳንና የሳህል ቀጠናዎችን አቋርጦ በሴኔጋልና ኬፕ ቨርዴ በኩል ወደ አትላንቲክ ውቅያኖስ የሚገባ ነው። እንግዲህ አትላንቲክ ውቅያኖስ ላይ ሃሪኬን ሆኖ መወለድ ይፈጠራል ማለት ነው። የአየር ሞገድ ሞቃታማውን የአትላንቲክ ውቅያኖስ ውሃ ሲያቋርጥ ከውቅያኖሱ የሚወጣውን የውሃ ትነት እንደ ነዳጅ በመጠቀም እየገዘፈ ይሄዳል። እያደገ እየተሽከረከረ እየጠነከረ ሲሄድ ታላቅ የሃሪኬን አውሎ ነፋስ ይሆናል። ይሄ ከኢትዮጵያ አየር የተወለደው አውሎ ነፋስ በመጨረሻም የካሪቢያን ደሴቶች ፍሎሪዳን፣ የሜክሲኮ ፈለግንና የአሜሪካ ምስራቃዊ ዳርቻዎችን በኃይል ይመታል ማለት ነውና ሃሪኬን አርማ፣ ሃሪኬን ካትሪና የተባሉ እነዚህ ነፋሶች እንግዲህ ከፍተኛ ቦታዎች ላይ እየተምዘገዘጉ ይወድቃሉ። ሃሪኬኖች አውሮፓን ከመቱ በኋላ አቅጣጫቸውን ወደ ሰሜን ምስራቅ በመቀየር በነፋስ ተገፍተው ወደ አውሮፓ በተለይ እንግሊዝ፣ አየርላንድ፣ ፖርቹጋል፣ ስፔን ዳርቻዎች ይሄዳሉ። አውሮፓ ሲደርሱ አቅማቸው ቢቀንስም ኤክስ ትሮፒካል ስቶርም በመሆን ከፍተኛ አውሎ ነፋስና ጎርፍ ያስከትላሉ። ይህንን መረጃ በማስረጃ ነው ወደ እናንተ የምናደርሰው። እጅግ የምታተርፉበት ዝግጅት ነው ያሰናዳንላችሁ። እንደተለመደው በከበረ ስጦታችሁ በላይክ በኮሜንት በሼር እስከ መጨረሻው አብራችሁን ዝለቁ። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሁንላችሁ። የኢትዮጵያ ሰሜናዊ ተራሮች ከተፈጥሮ መልክዓ ምድርነታቸው በላይ በዓለም ሳይንስና በስነ መለኮት መካከል የሚገኝ ድንቅ የምስጢር ማዕከል ናቸው። ዛሬ በፈረንሳይና በአውሮፓ ሰማይ ላይ የሚታየው የከባቢ አየር መዛባትም ሆነ የምዕራቡ ዓለም ስጋት ከዚሁ ምድር ጋር የተያዘ ጥልቅ ታሪክ አለው። እንደ አውሮፓውያን የዘመን ቀመር በ2019 አክሲዮስ ይፋ ያደረገውና መላው ዓለምን ያስገረመው ዘገባ እንደሚገልጸው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ በብሔራዊ ደህንነት ስብሰባ ላይ አውሎ ነፋሶች ሃሪኬንስ ከአፍሪካ የባህር ዳርቻ ተነስተው አትላንቲክን አቋርጠው አሜሪካን ከመምታታቸው በፊት ገና ሲፈጠሩ የኒውክሌር ቦምብ በመጣል ለምን አናፈነዳቸውም የሚል ጥያቄ አቅርበው ነበርም። ትራምፕ ራሳቸውን ዘገባ አስተባብለውት የነበረ ቢሆንም በሳይንሱ ዓለም ግን ታላቅ መነጋገሪያ ርዕስ ሆኖ ነበርም። ምክንያቱም የአሜሪካ የአየር ንብረት ተቋም NOAA እንደሚያረጋግጠው አሜሪካን የሚያጠቁት አብዛኞቹ ገዳይ ሃሪኬኖች መነሻቸው ከአፍሪካ ቀንድ በተለይም ከኢትዮጵያ ሰሜን ተራሮች በሚነሳው በአየር ሞገድ የሚፈጠር መሆኑ ነው። የሳይንሱና የሃይማኖቱ ህብረት የተሰወሩ ቅዱሳንና የመሬት ስር ቤተክርስቲያናትን እስኪን ፈትሻቸው በሳይንስ የአፍሪካ የምስራቅ ሞገድ ተብሎ የሚጠራው የሰሜን ተራሮች አየር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት እምነትና ጥንታዊ ድርሳናት ውስጥ ጥልቅ መንፈሳዊ ትርጉም
ትርጉም አለው። የተሰወሩ ቅዱሳንና የመንፈስ ቅዱስ ኃይል በሰሜን ኢትዮጵያ ተራሮች እንደ ላሊበላ፣ ዋልድባ፣ አክሱምና ሰሜን ተራሮች ምድር ላይ የማይታዩ ከዓለም ዓይን የተሰወሩ አባቶችና ቅዱሳን ባህታውያን የሚጸልዩበት የሚስጥር ምድር እንደሆነ ይታመናል። በእምነቱ አስተምህሮ ከነዚህ ቅዱሳን ዘንድ የሚወጣው የምህረትና የጸሎት ማዕበል የምድርን ሚዛን ይጠብቃል። እንደ ላሊበላ ያሉ ከነጠላ ድንጋይ የተቀረጹና ከምድር በታች የተገነቡ ጥንታዊ አብያተ ክርስቲያናት የተፈጥሮንና የመንፈሳዊውን ዓለም ድልድይ አጣጥመው የያዙ ናቸው። በሳይንስ በኩል እነዚህ ተራሮችና የድንጋይ ውቅሮች የመሬትን የመግነጢሳዊ መስክ ማግኔቲክ ፊልድ እና የሙቀት ግፊት ሚዛን የሚጠብቁ የተፈጥሮ ማዕከላት ናቸው። ሳይንሱ ከኢትዮጵያ ተራሮች የሚነሳው አየር አትላንቲክን አቋርጦ አሜሪካን ያናውጣል ሲል፣ በእምነቱ ደግሞ ከነዚህ ቅዱስ ቦታዎች የሚወጣው መንፈሳዊ ጸሎትና የእግዚአብሔር ቁጣ ወይ ምህረት የመላውን ዓለም ታሪክና የአየር ንብረት ይመራል ተብሎ ይታመናል። በደቡባዊ ፈረንሳይ በሚገኘው የፓልማስ መንደር ላይ የወረደው አጥፊ አውሎ ነፋስና በአውሮፓ ሰማይ ላይ የታየው የከባቢ አየር መንዛባት ፕላኔታችን በአንድ የተፈጥሮና የመንፈስ ገመድ የተያዘች መሆኗን ያሳያል። የዚህ ሁሉ ዓለም አቀፋዊ የአየር ንብረት መናወጥና የምዕራቡ ዓለም ስጋት መነሻ ደግሞ ከኢትዮጵያ ሰሜናዊ ተራሮች ጋር በጥብቅ የተያያዘ ነው። እንደ አውሮፓውያን አቆጣጠር እንዳልኳችሁ በ2019 አክሲዮስ ይፋ ባደረገውና መላውን ዓለም ባስበረገገው ዘገባ የቀድሞ የአሜሪካ ፕሬዝዳንት የነበሩት ዶናልድ ትራምፕ በዋይት ሃውስ የብሔራዊ ደህንነት ስብሰባ ላይ የሚከተለውን ጥያቄም አቅርበዋል። አውሎ ነፋሶች ሃሪኬንስ ከአፍሪካ የባህር ዳርቻ ተነስተው አትላንቲክን አቋርጠው አሜሪካን ከመምታታቸው በፊት አሉ ገና ሲፈጠሩ የኒውክሌር ቦምብ በመጣል ለምን አናፈነዳቸውም ነው ያሉት። ይህንን ቃላቸውን ምንም እንኳን በኋላ ላይ ቢያስተባብሉም በሳይንሱ ግን ዓለም ትልቅ መነጋገሪያ አድርጎት አልፏል። በአክሱም ጽዮን የሚገኘው ታቦተ ጽዮንና በሰሜን ተራሮች ውስጥ የተሸሸጉት ጥንታዊ ንዋየ ቅድሳት ከመንፈሳዊ ክብራቸው ባሻገር ከምድር መግነጢሳዊ መስክ ጋር ጥልቅ ግንኙነት እንዳላቸው በርካታ ተመራማሪዎች ይናገራሉ። የምድር ማዕከልና የከባቢ አየር ረብሻ ይሉታል። የሰሜን ኢትዮጵያ ሰንሰለታማ ተራሮች የሚገኙበት ቦታ የመሬት ቅርፊት የሚለያይበትና ከፍተኛ የጂኦተርማል ኃይል የሚመነጭበት ማዕከል ነው። መንፈሳዊ ጋሻ አለው ይላሉ ሳይንቲስቶቹን ጨምሮ። በሃይማኖታዊ እይታም በእነዚህ ተራሮች ውስጥ የሚደረገው ማቋረጫ የሌለው የቅዱስ ጸሎትና የቃል ኪዳኑ ታቦት የምድር ረብሻን የሚያረጋጋ መንፈሳዊ ጋሻ ነው። ይህ ኃይል ሲናወጥ ግን በዓለም አቀፍ ደረጃ የአየር ንብረት መዛባቶች እንደ አውሮፓውና አሜሪካው አውሎ ነፋስ ይከሰታሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሙሉ አካሉ ተጠብቆ የቆየው መጽሐፈ ሄኖክ ስለ ነፋሳት መውጫ፣ ስለ ሰማይ መስኮቶችና ስለ አየር ንብረት መዛባት በስፋት ያብራራል። የአራቱ መናፍስት መውጫ ይላቸዋል። ሄኖክ በራእዩ የተመለከታቸው የሰማይ ነፋሳት መውጫዎች በሳይንሱ ከሚታወቁት የከባቢ አየር ሞገዶች ጋር አደናጋሪ በሆነ ሁኔታ ይመሳሰላሉ። ከኢትዮጵያ የሚነሳው የነፋስ ቁጣ አውሮፓን ጨምሮ መላው አሜሪካን የሚገርፍ ነው። መጽሐፉ እንደሚናገረው ነፋሳት ዝም ብለው የሚነፍሱ ሳይሆን የፈጣሪን ትእዛዝ የሚያስፈጽሙ መላእክት የሚመሯቸው ናቸው። ከሰሜን ተራሮች ተነስቶ አትላንቲክን የሚያቋርጠው ነፋስ ዓለምን ለመገሰጽ የሚላክ የከባቢ አየር መቅሰፍት እንደሆነ በመጽሐፈ ሄኖክ ሚስጥራዊ ትርጓሜዎች ውስጥ ይብራራል። የምዕራቡ ዓለም ሀያላን ሀገራት አሜሪካን ጨምሮ የኢትዮጵያ ሰሜን ተራሮችን በሳይንስና በሳተላይት ብቻ ሳይሆን በስነ ልቦናና በወታደራዊ ደህንነት በኩል በትኩረት የሚከታተሉት ያለ ምክንያት አይደለም። የአየር ንብረት ጦርነት ክላይሜት ዋርፌር የዶናልድ ትራምፕ የኒውክሌር ቦምብ እንጣል ንግግር በስህተት የተናገሩት እንዳይመስሏችሁ። ከጀርባ ያለው የምዕራባውያን ስጋት እውነተኛ ነው። የአፍሪካ ቀንድ የአየር ንብረት ከተዛባ የመላው ምዕራባዊ ዓለም ኢኮኖሚ በሃሪኬንና በአውሎ ነፋስ ምክንያት እንደሚፈራረስ ያውቃሉ። የተሰወሩ የከርሰ ምድር ከተሞችንም እንዳዘነጉም በሰሜን ተራሮች ስር ያሉ አብያተ ክርስቲያናትና የባህታውያን መኖሪያዎች በዘመናዊ ሳተላይቶች ሊቃኙ አይችሉም። ይህም ቦታውን መንፈሳዊ ማዕከል ብቻ ሳይሆን ሊደረስበት የማይችል የዓለም ሚስጥር ያደርገዋል። የኢትዮጵያ ሰሜን ተራሮች የምድር አካል ብቻ አይደለም፣ የሰማይና የምድር መገናኛ፣ የሳይንስና የእምነት መፍለቂያ እንዲሁም የመላው ፕላኔታችን የከባቢ አየር ሚዛን የሚጠበቅበት ታላቅ ጥንታዊ ማዕከል ነው። በአክሱም ጽዮን የሚያስደምመው ታቦተ ጽዮንና በሰሜን ተራሮች ገደሎች ውስጥ የተሸሸጉት ጥንታዊ ንዋየ ቅድሳት ከመንፈሳዊ ክብራቸው ባሻገር ከምድር የከባቢ አየርና መግነጢሳዊ መስክ ጋር ጥልቅ ግንኙነት እንዳላቸው የመስክ ተመራማሪዎች ይናገራሉ። የሰሜን ኢትዮጵያ ሰንሰለታማ ተራሮች የሚገኙበት የታላቁ ምስራቅ አፍሪካ ስምጥ ሸለቆ የመሬት ዘበኞች ወይም የቴክቶኒክ ሳህኖች የሚገናኙበትና ከፍተኛ የውስጥ ኃይል የሚመነጭበት ቦታ ነው ይላሉ ልሂቃኑ። በሃይማኖታዊ
እይታው ደግሞ በእነዚህ ገደላማ ተራሮች ውስጥ በሚደረገው የማያቋርጥ ቅዱስ ጸሎትና የቃል ኪዳኑ ታቦት የምድርን ሚዛን የሚጠብቅ መንፈሳዊ ጋሻን ይፈጥራል። ይህ ኃይል ሲናወጥ ግን በዓለም አቀፍ ደረጃ የአየር ንብረት መዛባቶች ይከሰታሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሙሉ አካሉ ተጠብቆ የቆየው መጽሐፈ ሄኖክ ስለ ነፋሳት መውጫ፣ ስለ ሰማይ መስኮቶች፣ ስለ አየር ንብረት መዛባት በጥበብ ያብራራልናል። ሄኖክ በራእዩ ተመለከታቸው የሰማይ ነፋሳት መውጫዎች በሳይንሱ ከሚታወቁት የከባቢ አየር ሞገዶች ጋር አደናጋሪ በሆነ ሁኔታ ይመሳሰላሉ። መጽሐፉ እንደሚናገረው ነፋሳት ዝም ብለው የሚነፍሱ ሳይሆን የፈጣሪን ትእዛዝ የሚያስፈጽሙ ናቸው። የምዕራቡ ዓለም ሀያላን ሀገራት አሜሪካን ጨምሮ የኢትዮጵያ ሰሜን ተራሮች በሳይንስና በሳተላይት ብቻ ሳይሆን በስነ ልቦናና በወታደራዊ ደህንነት በኩል ስጋትን ያጭራሉ። በሰሜን ኢትዮጵያ የሚገኙት የላሊበላና የአክሱም ውቅር አብያተ ክርስቲያናት ከምድር በላይ ከምናያቸው ህንፃዎች ይልቅ ከምድር ስር የተዘረጉ ሚስጥራዊ መሿለኪያዎች አሏቸው። የናሳና የዩኔስኮ የቅኝት ሪፖርቶች እንደሚያመለክቱት እንደ አውሮፓውያን ዘመን ቀመር በ2012 አካባቢ አየርና የከርሰ ምድር አወቃቀርን የሚያጠኑ የጂኦፊዚክስ ባለሙያዎች በላሊበላ አብያተ ክርስቲያናት ዙሪያ ባደረጉት የራዳር ጂፒአር ቅኝት ከምድር ስር ከ30 ሜትር በላይ ጥልቀት ያላቸውና ኪሎሜትሮችን የሚሸፍኑ ጥልቀት ያላቸው ክፍተቶችና የመግነጢሳዊ መስክ ልዩነቶችን አግኝተዋል። የተሰወሩ ባህታውያን መኖሪያ ነው ሲሉም ያረጋግጣሉ። በዋልድባ በወግዲና በሰሜን ተራሮች ገደሎች ስር ከዘመናት በፊት የተቆፈሩ ምንም አይነት የዘመናዊ መሳሪያ ምልክት የሌለባቸውና ውጫዊው ዓለም ሙሉ በሙሉ ሊደርስባቸው የማይችሉ የመሬት ስር ዋሻዎች ይገኛሉ። በእነዚህ ቦታዎች የሚኖሩት ባህታውያን የዓለምን መንፈሳዊ ሚዛን ለመጠበቅ ሌሊትና ቀን የሚያደርጉት ጸሎት ከምድር የውስጥ ግፊትና ከከባቢ አየር ቅንጅት ጋር እንደሚገናኝ የሀገር ውስጥ ድርሳናት ያረጋግጣሉ። አሜሪካ የብሔራዊ ውቅያኖስና ከባቢ አየር አስተዳደር NOAA ናሽናል ኦሽን ኤንድ አትሞስፌር አድሚኒስትሬሽን ይፋ ያደረጋቸው የሳተላይት መረጃዎች እንደሚገልጹት በየዓመቱ ከሰኔ እስከ መስከረም ባሉት ወራት በሰሜን ኢትዮጵያ ተራሮች ላይ በሚፈጠረው ከፍተኛ የሙቀትና የሳይክሎን ልዩነት ምክንያት AEJ የተሰኘ የከፍተኛ ንፋስ ፍሰት ይፈጥራል። ከአፍሪካ እስከ አሜሪካ ይሄ ንፋስ በ3000 ሜትር ከፍታ ላይ ወደ ምዕራብ በመጓዝ አትላንቲክ ውቅያኖስን ሲቀላቀል የውቅያኖሱን ሙቀት ትነት ስቦ በመያዝ ወደ ግዙፍ ሃሪኬን ይለወጣል። የታሪክ ማስረጃው እንደሚያሳየው እንደ አውሮፓውያን የዘመን ቀመር በ1992 አሜሪካን ያደቀቀው ሃሪኬን አንድሩ እናም በ2017 ፍሎሪዳን ያወደመው ሃሪኬን ኢርማ መነሻቸው ይኸው ከኢትዮጵያ ተራሮች የተነሳው የአየር ሞገድ መሆኑን የናኦ የአውሎ ነፋስ ምርምር ማዕከል HRD ሰነዶች ያረጋግጣል። የ2019 የአክሲዮስ ዘገባ እንደሚያመለክተው የዋይት ሃውስ የደህንነት አማካሪዎች ለአሜሪካ ትልቁ አደጋ የውጭ ጠላቶች ሚሳኤል ብቻ ሳይሆን ከአፍሪካ ቀንድ የሚነሱት የባህር ዳርቻዎችን የሚያወድሙት ሃሪኬኖች መሆናቸውን ያስረዱበት ወቅት ነበረም። ትራምፕ ቦምብ እንጣልባቸው ያሉት ሐሳብ በሳይንቲስቶች ዘንድ ተቀባይነት ባያገኝም የችግሩን አጣዳፊነት ያሳያል። የኒውክሌር ኃይል እንኳን የነፋሱን አቅጣጫ ሊለውጠው እንደማይችል የከባቢ አየር ተመራማሪዎች ገልጸዋል። ዓለም አቀፉ የጂኦፖለቲካ ስጋትስ? የምዕራቡ ዓለም በሰሜን ኢትዮጵያ በሚካሄዱ ማንኛውም የተፈጥሮና የፖለቲካ ክስተቶች በሳተላይት የሚከታተሉት የአካባቢው መናወጥ በቀጥታ የአትላንቲክን አየር ስለሚቀይረው ነው። በመጽሐፈ ሄኖክ ምዕራፍ 76 ላይ ስለ አራቱ የሰማይ አቅጣጫዎችና ስለ 12ቱ የነፋስ ደጆች የተጻፈው ጥንታዊ ሚስጥር ከዘመኑ የጂኦፊዚክስ ግኝቶች ጋር ይገጥማል። የጻድቅና የቁጣ ነፋሳት። መጽሐፉ እንደሚናገረው ከምስራቅ የሚነሱ ነፋሳት አንዳንዶቹ ምድርን የሚያለመልሙ፣ አንዳንዶች ደግሞ ዓለምን የሚቀጡ ናቸው። የዛሬው አውሮፓና ፈረንሳይ፣ ዛሬ በደቡባዊ ፈረንሳይ ፓማስ የታየው ገዳይ ቶርኔዶና በአውሮፓ የታየው መዛባት የዚሁ የከባቢ አየር ፍሰት መታወቅ ውጤት ነው። ተፈጥሮ ሚዛኗን ሲጠብቅ በሰላም ታስከብራለች። ሚዛኗ ሲዛባ ግን በቶርኔዶና በሃሪኬን መንስ። ከሰሜን ኢትዮጵያ ተራሮች ተነስቶ መላውን ዓለም የሚያናውጠው የተፈጥሮና የመንፈስ ኃይል ባዶ ግምት ሳይሆን በዓለም አቀፍ ተቋማት የምርምር ሰነዶችና በጥንታውያን ድርሳናት የተረጋገጠ እውነት ነው። የታሪኩና የመንፈሳዊ ዓለም ተጨባጭ ማስረጃዎችን እንንገራችሁና ዝግጅታችንን እናብቃም። የከባቢ አየር ሳይንስ ማስረጃ የአሜሪካው ናኦ ናሽናል ኦሽንስ ኤንድ አትሞስፌር አድሚኒስትሬሽን እና የብሪታንያው ሜት ኦፊስ ባተሟቸው የምርምር ጽሑፎች ላይ የሚከተሉ ሳይንሳዊ ግኝቶች ተመዝግበዋል። መነሻ በሰሜን ኢትዮጵያ የሚገኙ ተራራማ ቦታዎች ከባህር ጠለል በላይ ከ3000 እስከ 4500 ሜትር ከፍታ ያላቸው በበጋ ወቅት የሚያመነጩ ከፍተኛ የሙቀት ልዩነት በከባቢ አየር ላይ ትልቅ የመጫንና የንፋስ
የንፋስ ሽክርክሪት ይፈጥራል። ሃሪኬን ስታቲስቲክስ ማስረጃ ሁለተኛው ነው። በየዓመቱ በአትላንቲክ ውቅያኖስ ላይ ከሚፈጠሩ ሃሪኬኖች መካከል 60% የሚሆኑት እንዲሁም ከባድ ጉዳት የሚያደርሱ ታላላቅ ሃሪኬኖች 3 እና ከዚያ በላይ 85% የሚሆኑት መነሻቸው ያው ከአፍሪካ ቀንድ የሚነሳው የንፋስ ሞገድ መሆኑን የናኡ ናሽናል ሃሪኬን ሴንተር መረጃዎች ያረጋግጣሉ። የታወቁ አጥፊ ሃሪኬን መረጃዎች ደግሞ ሃሪኬን አንድሩ ነው። 1992 አሜሪካን ያወደመው አውሎ ነፋስ መነሻው ነሐሴ ወር 1992 እንደ አውሮፓውያን የዘመን ቀመር ከኢትዮጵያ ተራሮች የተነሳው የአየር ማበልጸጊያ ነበረም። ሃሪኬን ካትሪና 2005 ኒው ኦርሊያንስን ያጠቃው ሃሪኬን በሳተላይት ምስሎች እንደተረጋገጠው ከዚሁ የምስራቅ አፍሪካ የአየር ሞገድ የተቀሰቀሰ ነው። ሌላው የጂኦ ፖለቲካና የደህንነት ማስረጃን ስናይ ጂኦ ፖለቲካል ኤቪደንስ የአክሲዮስ የ2019 ዘገባ እንደ አውሮፓውያን የዘመን ቀመር ነሐሴ 25 ቀን 2019 አክሲዮስ ይፋ ያደረገው ሊክ የተደረገ የዋይት ሃውስ ስብሰባ ቃሉ ጉባኤ እንደሚያሳየው ዶናልድ ትራምፕ የአሜሪካ የብሔራዊ ደህንነት ኃላፊዎችን ከአፍሪካ ተነስተው አትላንቲክ የሚያቋርጡት አውሎ ነፋሶችን የኒውክሌር ቦምብ በመጣል መግታት አይቻልም ወይ ብለው ጠይቀዋል። የሳይንቲስቶቹ ምላሽ ደግሞ የአሜሪካ መንግስት የአየር ንብረት ተመራማሪዎች ለጥያቄው በሰጡት ይፋዊ ምላሽ የኒውክሌር ቦምብ እንኳን የኢትዮጵያ ተራሮች የሚያመነጩትንና አትላንቲክ ላይ የሚጎለብተውን የነፋስ ኃይል ሊለውጠው እንደማይችልና የበለጠ የሬዲዮ አክቲቭ አደጋ እንደሚያስከትል አስረድተዋል። ሌላው የከርሰ ምድርና የጂኦ ፊዚክስ ማስረጃው የታላቁ ስምጥ ሸለቆ ግሬት ሪፍት ቫሊ ማዕከል ሰሜን ኢትዮጵያ የአረብ የአፍሪካና የሶማሊያ ቴክቶኒክ ሳህኖች የሚገናኙበት ብቸኛው የምድር ክፍተት ነው። ሌላው የዩኔስኮና የጂፒአር ቅኝት በላሊበላና በአክሱም ዚራ በዘመናዊ ግራውንድ ጂፒአር በተደረጉ ጥናቶች ከምድር ስር ውስብስብ የሆኑ የተፈጥሮና የሰው ሰራሽ መሿለኪያዎች እንዲሁም ያልተለመዱ የመግነጢሳዊ መስክ መኖሩ ተረጋግጧል። የሃይማኖታዊ ድርሳናትና የሄኖክ ትንቢት ማስረጃ በመጽሐፈ ሄኖክ በግዕዝ ቋንቋ ብቻ ሙሉ ይዘቱ ተጠብቆ የቆየው መጽሐፈ ሄኖክ ስለ 12ቱ የሰማይ ደጆችና ከምስራቅ ስለሚነሱት አጥፊና ዓላማቸው ዓለምን መገሰጽ ስለሆነ ነፋሳት በዝርዝር ያስረዳል። ዘመናዊው ሜትሮሎጂ ኢስተርሊ ዌቭ ተብሎ የጠራቸው ሞገዶች ሄኖክ ከሺህ ዓመታት በፊት የምስራቅ የቁጣ ነፋሳት ብሎ አስቀምጧቸዋል። የተሰወሩ ቅዱሳን ተጋድሎም እንዲሁ በዋልድባና በሰሜን ተራሮች ገደሎች ውስጥ የሚኖሩ ባህታውያን የሚያደርጉት የማያቋርጥ ጸሎት የምድር ውስጣዊ የመግነጢሳዊ እና የመንፈሳዊ ኃይል ሚዛን እንደጠበቀ ይኖራል። ይህ የተፈጥሮ የሳይንስ የፖለቲካና የሃይማኖት ገመድ የሚያሳየን አንድ ነገር ቢኖር ከኢትዮጵያ ሰሜን ተራሮች የሚወጣው ኃይል አሜሪካንና አውሮፓን የሚያወዛውዝ የታሪካችንና የፕላኔታችን ትልቁ ሚስጥር መሆኑ ነው።